እነሆ የሲኦል በሮች ተከፈቱ። ኢራን ለአሜሪካና እስራኤል የሲኦል በሮች ተከፍተዋል ባለች ሰዓታት ልዩነት የአሜሪካ የስለላ ቢሮ ጽህፈት ቤትን በሚሳኤል አንድደዋለች። ትራምፕ የሚተማመኑበት የስለላ ቢሮ እንደ መስቀል ችቦ ሲነድ ታይቷል። ትራምፕ የስለላ ቢሮ ሲጋይ ቆሞ ከመመልከት ውጪ ጦር ሰራዊታቸው ምንም ማድረግ አልቻለም። የአሜሪካ የሚሳኤል መከላከያ ስርዓቶችም የኢራንን ክሩዝ ሚሳኤል ለመቋቋም አቅም ሲከዳቸው ታይተዋል። አምስተኛ ቀኑን ያስቆጠረው ጦርነት ብዙ እያስመለከተን ነው። 120 ሰዓታት ያለፋታ በቀጠለው የአየር ላይ ትንቅንቅ ግዙፍ ህንጻዎች በቁማቸው እየተገነደሱ ከፍተኛ ባለስልጣናትና ወታደራዊ አዛዦች እየተገደሉበት ቀጥሏል። እስራኤልም ኢራንም መተኮሳቸውን ቀጥለዋል። ኢራን ለብቻዋ ከ6 ሀገራት ጋር እየተዋጋች ነው። ዓለም ጀርባውን ቢሰጣትም እጅ ላለመስጠት ብሎም የአያቶላን ቃል ለመፈጸም ከጽዮናውያኑ ጋር አንገት ለአንገት ተያይዘዋል። ውድ የቻናላችን ቤተሰቦች ሌሊቱን በኢራን፣ በእስራኤል፣ በሊባኖስ፣ ኩዌትና አረብ ኤምሬትስ ላይ ጠንካራ ጥቃቶች ሲሰነዘሩ አድረዋል። ከሁሉም በላይ ኢራን የሲአይኤ ቢሮ ላይ የፈጸመችው ጥቃት በትልቅነቱ ተመዝግቧል። እነዚህን አዳዲስ የጦርነት ክስተቶች በዝርዝርና በስፋት እንመለከታለን። ቪዲዮውን ላይክና ሼር በማድረግ ጥቂት ጣፋጭ ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። የአየር ላይ ትንቅንቁ አይሏል። ፋርስና ጽዮናዊቱ ሀገር በሚሳኤል እየተቧቀሱ ነው። ሶስተኛው የዓለም ጦርነት ከመቼውም ጊዜ በላይ እጅጉን ቀርቧል። ሰማዩ በሚሳኤል ታረሰ። የሮኬት ነጎድጓዱ ቀጠናውን አሸበረ። ክሩዝና ፋታ ሶስት አስፈሪ ሚሳኤሎች መዳረሻቸውን እስራኤልና አሜሪካን አደረጉ። የዛሬውስ የኢራን በቀል ይለያል። በቀል እስካሉ እንዲህ ነው የሚያስብል ተለየ። ጥቃት ኢራን ፈጽም ያለው እያለች ነው። ጥቃቱ አሜሪካና እስራኤልን አሽመድምዷል። በተጨማሪም የሌሊቱ ጥቃት የአሜሪካ ስለላ ቢሮ ላይ ማነጣጠሩ አስደንጋጭ ሆኗል። ቴልአቪቭ አልተቻለችም። አሜሪካም እየተንገዳገደች ነው። የኢራን የበቀል ጥቃት እጅግ የከፋ ሆኗል። የእስራኤል የአየር መከላከያ ስርዓቶች የኢራንን ሚሳኤሎች መቋቋም አቅቷቸዋል። እስራኤል የምትተማመንባቸው አሜሪካ ሰራሽ አይረን ዶም ሚሳኤል መከላከያዎች ከኢራን ሚሳኤል ፊት ለፊት እንደ ቄጤማ ሆነዋል። የኢራንን ሚሳኤሎች መቋቋም አቅቷቸው የእሳት ራስ ሲሆኑ ታይተዋል። በዩክሬኑ ጦርነት የፑቲን ክንድ ሆነው ልምድ የቀሰሙት የኢራን ሚሳኤሎች የፋርሶችን ልብ ቅቤ ያጠጣ አጸፋ እስራኤል ጀርባ ላይ አዝንበዋል። ተሂራን የሚሳኤል መንጋ ቴልአቪቭን ሲወር እኛ ብዙ የተወራላቸው አይረን ዶም የሚሳኤል መከላከያዎች የት ነበሩ የሚለው የብዙዎች ጥያቄ ሆኗል። ይህ እንዴት ሊሆን ይችላል? የመላ እስራኤላውያን ጥያቄ ሆኗል። ሳውዲ አረቢያ ውስጥ የሚገኘው የአሜሪካ የስለላ መስሪያ ቤት ሴንትራል ኢንተለጀንስ ኤጀንሲ ወይም ሲአይኤ ጣቢያ በድሮን እንደተመታ ተዘግቧል። ጥቃቱን ያደረሱት ድሮኖች የኢራን ናቸው የሚል ጥርጣሬ እንዳለም ሮይተርስ የዜና ወኪል ዘግቧል። አሜሪካና ሳውዲ አረቢያ በሪያድ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች ጥቃት እንደተፈጸመበት አረጋግጠዋል። ነገር ግን የስለላ ማዕከሉ የጥቃት ኢላማ ስለመሆኑ የሚያረጋግጥ ምልክት እንደሌለ የዜና ወኪሉ ሮይተርስ ዘግቧል። የአሜሪካው ጋዜጣ ዋሽንግተን ፖስት በበኩሉ ጥቃቱ የተወሰነውን የኤምባሲውን ጣሪያ ማፍረሱን እንዲሁም የህንጻው ውስጥ በጭስ መበከሉን የሚገልጽ የውጭ ጉዳይ ሚኒስቴር የማስጠንቀቂያ መልእክት ማግኘቱን አስነብቧል። በተጨማሪም ኤምባሲው መዋቅራዊ ጉዳት እንደደረሰበትና ሰራተኞች ባሉበት መጠለላቸውን እንዲቀጥሉ እንደተነገራቸው የጋዜጣው ዘገባ ያመላክታል። የሳውዲ አረቢያ መንግስት ከዚህ ጥቃት መዘገብ በኋላ ባወጣው መግለጫ የአገሪቱን ደህንነት ለመከላከልና ነዋሪዎቹን ለመጠበቅ አስፈላጊውን ሁሉ እርምጃ እንደሚወስድ አስታውቋል። የሳውዲ ካቢኔ አጋር ሀገራት ከኢራን ሊሰነዘር የሚችል ማንኛውም ጥቃት የሚሰጡትን ምላሽ ለመደገፍ ሁሉንም አቅሞች ለማንቀሳቀስ ያለውን ዝግጁነት እንዳረጋገጠ የአገሪቱ የዜና ወኪል አመላክቷል። የሳውዲ መከላከያ ሚኒስትር በበኩሉ ከዋና ከተማዋ ሪያድ በስተደቡብ አቅጣጫ ላይ 2 ክሩዝ ሚሳኤሎችን ማክሸፉን እንደተናገረ የዜና ወኪሎች ሮይተርስ እና ኤኤፍፒ ዘግበዋል። ይፋዊ የሳውዲ ፕሬስ ኤጀንሲ በበኩሉ 9 ድሮኖች እንዲከሽፉ ማድረጋቸውን አስታውቋል። በተጨማሪም ይፋዊ የሳውዲ ፕሬስ ኤጀንሲ 9 ድሮኖች መመታታቸውን ዘግቧል። የሳውዲ ባለስልጣናት እንዲከሽፉ የተደረጉት ሚሳኤሎችና ድሮኖች ከየት እንደተተኮሱ አልገለጸም። በሌላ በኩል የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ በኢራን የሚገኙ የናታንዝ የኒውክሌር ተቋም በድጋሚ ጥቃት እንደደረሰበት አረጋግጧል። ይህ ማዕከል ዩራኒየምን ለማበልጸግ የሚያገለግል ሲሆን በማዕከሉ ውስጥ የሚገኙ ጋዝ ሴንትሪፊውጆች ለደህንነት ሲባል ከ40 እስከ 50 ሜትር መሬት ውስጥ ተቀብረው እንዲሁም በ7.6 ሜትር ውፍረት ባለው የኮንክሪት መከላከያ ተሸፍነው የተገነቡ ናቸው። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በኢራን በሚገኝ አንድ የከርሰ ምድር የኒውክሌር ተቋም ላይ ጉዳት መድረሱን አረጋግጧል። እንደ ኤጀንሲው መግለጫ ከሆነ በተቋሙ መግቢያ ህንጻዎች ላይ ጥቃት የደረሰ ቢሆንም ከጨረር ጋር የተያያዘ ምንም አይነት የደህንነት ስጋት ግን አልተጠበቀም። ኢራን ራሷን ወደ ከፋ አዘቅት እያሰመጠች ነው። የዓለም አቀፉን የፖለቲካ መድረክ ከተቆጣጠሩትና መካከለኛው ምስራቅን ከሚያሾሩት አሜሪካና እስራኤል ጋር ሰፋጣ ወቅቱን የሚመጥን ግብግብ ሊሆን አይችልም። በዛሬው ዕለትም ከ1.1 ቢሊዮን ዶላር በላይ ዋጋ ያለው የኤንኤፍፒኤስ 132 የተሰኘው ግዙፍ የአሜሪካ ራዳር መውደሙን
መሆኑን የኢራን አብዮታዊ ዘብ አስታውቋል። በኳታር አልኡደይድ አየር ጦር ሰፈር የነበረው ይሄው ራዳር በከፍተኛ ጥንቃቄ በተተኮሰ ሚሳኤል ሙሉ በሙሉ መውደሙን አብዮታዊ ዘቡ አስታውቋል። ትናንሽ ድሎች እዚህና እዚያ የነጻ ትግል ቡጢ ሊመስሉ ይችላሉ። ነገር ግን ትልቁ ተገዳዳሪ እላይ ላይ ከተኛ እንኳን መንቀሳቀስ መተንፈስም አይቻልም። ኢራን ብቻዋን ነች። አሜሪካም ረዳት አያስፈልጋትም። ሩሲያና ቻይና የቱንም ያክል የኢራንን ህመም ቢጋሩላትም አሜሪካ ላይ አንዲት ጥይት መተኮስ አይችሉም። የኢራን ጥቃቶች አሜሪካ የበለጠ አጸፋዊ እርምጃ የምትወስድበት እድል የሚሰጣትና ኪሳራውን የፈረደባቸው የአረብ ሀገራት ሳውዲ አረቢያና ኤምሬቶች ወጪውን እንደሚሸፍኑት ኢራን የዘነጋቸው ይመስላል። ጦርነቱ ሳይጀመር ያለቀ ጉዳይ ነው። ኢራን ጦርነቱን ብታሸንፍ እንኳን የመጨረሻውን ዱላ ትመዛለች እንጂ የትራምፕ አሜሪካ እንደ ኒክሰን ዘመን ቪየትናም አይነት ጦርነት ውስጥ አትገባም። ያ ዱላ ደግሞ አንዱ በቂ ነው። ያላቻ ሽኩቻ አገርን የበለጠ መበደል ነው የሚሉም አሉ። ከቅርብ ዓመታት ወዲህ የእስራኤል ጦርነት ስትራቴጂ ተለውጧል። የእስራኤል ስልት የጠላቶቿን መሪዎች አሳዶ መነጠል ነው። ይህ ደግሞ በደንብ እየሰራላት ነው። ኢራን እላይዋ ላይ እየተፈጸመም አልገባትም። በዚህ ጦርነት እንኳን ከአያቶላ ሐሚኒ ጀምሮ ከ20 በላይ ቁልፍ ሰዎችን ያጣቸው ኢራን የግብ ፍጻሜ እንዴት እንደሚጠናቀቅ እንኳን ግንዛቤው የላትም ብለው የሚተቿት ጥቂት አይደሉም። ብሔራዊ ክብሯን ሳትላተም መጠበቅ ትችል ነበር የሚሉት እነዚህ አስተያየት ሰጪዎች ድርድር ችግሩን ከጦር ሜዳ ወደ ክብ ጠረጴዛ የማምጣት ጥበብ ነው፣ መሸነፍ ማለት አይደለም በማለት ይናገራሉ። ኢራን ግን አልፈለገችውም። አሁን ህዝቡ ዋጋውን እየከፈለ ይገኛል። ከዚህ በኋላም አሜሪካና እስራኤል ኢራን ላይ የመንግስት ለውጥ ካላደረጉ ጦርነቱን የሚያቆሙት አይመስልም። የገጠመቻቸውን ጠላቶች በትክክል የተረዳቻቸውና ከጎረቤት ኢራቅ የተማረች አይመስልም። ግትርነት መሰበርን ያስከትላል ሲሉም ኢራን ከአቋሟ ዘንበል እንድትል እየጠየቁ ነው። በዓለም ላይ በኢራንና በእስራኤል መካከል ያለው ጠላትነት ያህል የመረረና የከረረ ግንኙነት ያላቸው አገራት የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ አገራት በቀጥታና በእጅ አዙር አንዳቸው ሌላኛውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለስልጣናትና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ አገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳ ቆይታለች። ከነዚህ መካከል የፍልስጤሙ ሐማስ፣ የሊባኖሱ ሄዝቦላ፣ የየመኑ ሁቲ ቡድኖች በኢራን የተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ አገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጠናና የትጥቅ ድጋፎችን ከኢራን እንደሚያገኙ ይነገራል። ቡድኖቹ ባሉባቸው አገራት ውስጥ ካላቸው ፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመለክታሉ። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ የአጸፋ ጥቃትን አስከትሏል። ከወራት በፊት ደግሞ የሊባኖሱ ሄዝቦላ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎች ተገድለውበት ከባድ ጉዳት ደርሶበታል።